የነበሩ የሃይማኖት ተማሪ የሆኑ ህፃናት ይጓዙበት የነበረው ጀልባ በመስጠሙ ቢያንስ 10 ህፃናት ህይወታቸውን አጥተዋል። ቦምብ የታጠቁ ድሮኖች በአንድ ወታደራዊ ፋብሪካ ላይ ጥቃት ፈጽመዋል ስትል ቴህራን አስታወቀች። በሀገሪቱ ማዕከላዊ ግዛት በምትገኘው ኢስፋሃን በተባለ አካባቢ በተፈጸመ የድሮን ጥቃት በወታደራዊ ፋብሪካው ውስን ጉዳት ደርሷል ተብሏል። በፈረንሳይ የሰራተኛ ማህበራት ህብረት በጠሩት አድማ ምክንያት በቀጣዩ ማክሰኞ ከፍተኛ የትራንስፖርት መጨናነቅ እንደሚኖር የሀገሪቱ ባለሥልጣናት አስታወቁም። የሰራተኛ ማህበራቱ አድማውን የጠሩት መንግሥት የጥሮታ መውጫ ዕድሜ ከፍ ለማድረግ የያዘውን ዕቅድ በመቃወም ነው። የኤርትራ ወታደሮች ምንም እንኳን ወደ ድንበር አካባቢ ቢመለሱም ከኢትዮጵያ ድንበር ጠቅልለው እንዳልወጡ አንድ የአሜሪካ ከፍተኛ ባለሥልጣን ተናግረዋል። ይህም የኢትዮጵያ መንግሥት ባለሥልጣናት የኤርትራ ወታደሮች ጠቅልለው ወጥቷል ካሉት እንደሚጋጭ ሮይተርስ ዘግቧል። በተባበሩት መንግሥታት ድርጅት የአሜሪካ አምባሳደር ሊንዳ ቶማስ ግሪንፊልድ በኬንያ ባደረጉት ጉብኝት ለጋዜጠኞች በሰጡት መግለጫ ኤርትራን በተመለከተ ወታደሮቻቸው ወደ ድንበር አካባቢ እንደተንቀሳቀሱ እንረዳለን፣ ጨርሰው እንዲወጡም ተጠይቋል ሲሉ ተደምጠዋል። ይህን ለማረጋገጥ ወይም ለማስተባበል በሮይተርስ የዜና አገልግሎት የተጠየቁት የኤርትራው የማስታወቂያ ሚኒስቴር የማነ ገብረ መስቀል ምላሽ ለመስጠት ፈቃደኛ አይደሉም ሲል ዘግቧል። በመቶ ሺዎችን ገድሎ በሚሊዮኖች ያፈናቀለውን የሰሜን ኢትዮጵያ ጦርነት ለማስቆም የተደረገው ስምምነት ተግባራዊ እንዳይሆን የኤርትራ ወታደሮች ከትግራይ ያለመውጣታቸው በእንቅፋትነት እንደሚጠቀስ የገለጸው ሮይተርስ አንድ ስማቸው ያልተጠቀሰ የፌዴራል መከላከያ ባለሥልጣን ትላንት ቅዳሜ ለውጭ ሀገራት ተወካዮች በሰጡት ማብራሪያ ምንም አይነት የውጭ ወታደራዊ ኃይል በሀገራችን የለም ሲሉ ማስተባበላቸውን አክለዋል። በቱኒዚያ ጥርስ አልባ ምክር ቤት ተብሎ ከወዲሁ የተፈረጀውን የምክር ቤት አባላት ምርጫ ዛሬ እየተካሄደ ነው። በአዲሱ ምክር ቤት ለሚመረጡ 131 መቀመጫዎች 262 ተወዳዳሪዎች የተመዘገቡ ሲሆን አነስተኛ ቁጥር ያለው መራጭ በዛሬው ዕለት ድምፅ ሲሰጥ ውሏል። የአረብ ስፕሪንግ እየተባለ የሚጠራውን ህዝባዊ አመፅ መነሻ በሆነችው ቱኒዚያ እንደ ጎርጎሮሳውያን አቆጣጠር በሐምሌ ወር አጋማሽ በ2021 ወደ ሥልጣን የመጡት ፕሬዚዳንት ቃሲስ ሰይድ ፓርላማውን በመበተን ሥልጣናቸውን ከሚገባ በላይ አጠናክረዋል እየተባሉ በሀገሪቱ ተቃዋሚዎች ይተቻሉ። ባለፈው ህዳር ወር በተካሄደው የመጀመሪያው ዙር ምርጫ ለመምረጥ ከተመዘገበው 11.2 በመቶ ብቻ ነበር የተሳተፈው። በአሁኑ ምርጫ መምረጥ ከሚችሉት ቱኒዚያውያን 7.8 ሚሊዮን ያህሉ ይመርጣሉ ተብሎ እንደሚጠበቅ አዣንስ ፍራንስ ፕረስ። ፓኪስታን በሁለት የተለያዩ አደጋዎች ከ50 ሰዎች በላይ አለቁም። በደቡብ ምዕራብ ፓኪስታን በአንድ የህዝብ ማመላለሻ አውቶቡስ ላይ በደረሰ አደጋ 41 ሰዎች መሞታቸውን የሀገሪቱ ባለሥልጣናት ተናግረዋል። አደጋው የደረሰው አውቶቡሱ ከልክ በላይ ሲፈጥን ወደ ድልድይ በመውደቁ ነው ተብሏል። የላስባል ወረዳ ከፍተኛ ባለሥልጣን ሐምዛ እንጁም እንዳሉት ይህ 48 ሰዎች ጭኖ በፍጥነት ይጓዝ የነበረ አውቶቡስ ከሾፌሩ ቁጥጥር ውጭ በመሆን ከድልድይ ምሰሶ ላይ ተላትሞ እሳት በመፈጠሩ አውቶቡሱ ሊጋይ ችሏል። በአደጋው ጉዳት የደረሰባቸው ተሳፋሪዎች በአቅራቢያው ወደሚገኝ ሆስፒታል ተወስደዋል። በፓኪስታን በደካማ የመሠረተ ልማት አገልግሎትና የመኪኖች ጥገና እንዲሁም በግድ የለሽነት በማሽከርከር በርካታ አደጋዎች እየተከሰቱ እንደሆነ የጀርመን ዜና አገልግሎት ዴፒኤ ዘግበዋል። በሌላ ዜና በፓኪስታን በጉዞ ላይ የነበሩ የሃይማኖት ተማሪ የሆኑ ሕፃናት ይጓዙበት የነበረው ጀልባ በመስጠሙ ቢያንስ 10 ሕፃናት ሕይወታቸውን አጥተዋል። የሞቱት ሕፃናት ዕድሜያቸው ከ7 እስከ 12 ዓመት ነው ተብሏል። ከእነዚህ 50 በትምህርታዊ ጉዞ ላይ ከነበሩት ሕፃናት 7ቱ ጉዳት ደርሶባቸው ወደ ሕክምና የተወሰደ ሲሆን ወደ 8 ገደማ አሁንም ደብዛቸው እንዳልተገኘ የኮሃት ወረዳ ኮሚሽነር መሐመድ ኢስላም ተናግረዋል። ባለሥልጣኑ አክለውም የሀገሪቱ ወታደራዊ ጥልቅ ዋናተኞች በሕይወት የተረፉ ካሉ የማፈላለግ ሥራውን እያገዙ ነው ሲሉ መግለጻቸውን ሮይተርስ። የታጠቁ ድሮኖች በአንድ ወታደራዊ ፋብሪካ ላይ ጥቃት ፈጽመዋል ስትል ቴህራን አስታወቀች። በሀገሪቱ ማዕከላዊ ግዛት በምትገኘው ኤስፋሃን በተባለ አካባቢ በተፈጸመ የድሮን ጥቃት በወታደራዊ ፋብሪካው ውስን ጉዳት ደርሶበታል ተብሏል። ድሮኖቹ የእስራኤል ሳይሆኑ እንደማይቀሩ የቴህራን ባለሥልጣናት ቢጠረጥሩም የሀገሪቱ የመከላከያ ሚኒስቴር ግን በዚህ ጉዳይ ላይ ዝርዝር መረጃ ከመስጠት መቆጠቡን አዣንስ ፍራንስ ፕረስ ዘግቧል። ይሁን እንጂ ሚኒስቴር መስሪያ ቤቱ በ3 ድሮኖች በተፈጸመ ጥቃት በህንፃው ጣሪያ ውሱን ጉዳት ከማድረሱ ውጪ የደረሰ ጉዳት የለም ብሏል። አንዷን ድሮን መጥቶ እንደጣለም አክሏል። የአገሪቱ መንግሥታዊ ቴሌቪዥን በአንድ መንገደኛ የተቀረጸ ቪዲዮ ያሳየ ሲሆን በተንቀሳቃሽ ምስሉ መረጃ መሠረት ጥቃቱ የተከናወነው በድሮን እንደሆነ ተረጋግጧል ብሏል።
ቴህራን በተለያዩ ጊዜያቶች የተቀነባበሩ ጥቃቶች በእስራኤል እንደተፈጸሙባት ትከሳለች። እንደ አውሮፓውያኑ አቆጣጠር በሚያዝያ ወር 2021 ከመሬት ስር ሲገነባ የነበረው የኒውክሌር ኃይል ማመንጫ እና ከዚህ ቀደምም በ2020 የኢራን ከፍተኛ የኒውክሌር ተመራማሪ ግድያ በእስራኤል እንደተፈጸሙ ኢራን ትከሳለች። የእስራኤል ባለሥልጣናት በበኩላቸው ኢራን ለአካባቢው ሰላም ስጋት እንደሆነች ይናገራሉ። በፈረንሳይ የሰራተኛ ማኅበራት ኅብረት በጠሩት አድማ ምክንያት በቀጣዩ ማክሰኞ ከፍተኛ የትራንስፖርት መጨናነቅ እንደሚፈጠር የሀገሪቱ ባለሥልጣናት አስታወቁም። የሰራተኛ ማኅበራቱ አድማውን የጠሩት መንግሥት የጡረታ መውጫ ዕድሜ ከፍ ለማድረግ የያዘውን ዕቅድ በመቃወም ነው። የፈረንሳይ የትራንስፖርት ሚኒስቴር ስሌመንት ባውን ለጋዜጠኞች እንዳሉት የሕዝብ ትራንስፖርት ከባድ ይሆናል፣ በጣም ከባድ፣ ከፍተኛ መስተጓጎል እንደሚኖር እንጠብቃለን ሲሉ ተናግረዋል። የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን በሀገሪቱ አሁን ያለው የጡረታ መውጫ ዕድሜ 2 ዓመት ጨምሮ 64 እንዲሆን ወስነው ለተግባራዊነቱ እየተንቀሳቀሱ እንደሚገኙ ዜናው አክሏል። መንግሥት የጡረታ ዕድሜውን እንደ ጎርጎሮሳውያኑ አቆጣጠር እስከ 2030 ቀስ በቀስ እየጨመረ የመውጫ ዕድሜውን ከፍ ለማድረግ ዕቅድ ይዟል። ሠራተኞች ከዚህ ቀደም ሙሉ የጡረታ አበል ለማግኘት ለ42 ዓመታት መዋጮ እንዲያደርጉ የሚደነግገው ሕግም ከ2017 ዓ ም ጀምሮ 43 ዓመት ይደረጋል ተብሏል። ይህንን በመቃወም የሀገሪቱ ሠራተኛ ማኅበራት ኅብረት ለመጪው ማክሰኞ ሰፊ አድማ መጥራታቸውን የአሜሪካ የውጭ ጉዳይ ሚኒስቴር አንቶኒዮ ብሊንከን ለ3 ቀናት ጉብኝት ወደ መካከለኛ ምስራቅ አምርተዋል። ጉብኝታቸው በእስራኤልና በፍልስጤም መካከል ግጭት በተቀሰቀሰበት በእስራኤልና ኢራንም መቆራቆሱ በጋመበት ጊዜ የሚካሄድ ጉብኝት ነው ተብሏል። ብሊንከን ዛሬ ካይሮ የገቡ ሲሆን ነገ ሰኞ ወደ ኢየሩሳሌም በማቅናት ከእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጋር በጋራ አገራዊ ጉዳይና ከፍልስጤም ጋር ያለውን የሰላም ድርድር ለማስቀጠል የሚቻልበት ዘዴ ላይ ይመክራሉ ተብሏል። የውጭ ጉዳይ ሚኒስትሩ ወደ ራማላህ በማምራትም ከፕሬዚዳንት መሐመድ አባስ ከሌሎች ባለሥልጣናትና የሲቪክ ማኅበራት አባላት ጋር ለመወያየት ማቀዳቸውን ሮይተርስ ዘግቧል። በፓኪስታን በሁለት የተለያዩ አደጋዎች ከ50 በላይ ሰዎች አለቁም። በደቡብ ምዕራብ ፓኪስታን በአንድ የሕዝብ ማመላለሻ አውቶቡስ ላይ በደረሰ አደጋ 41 ሰዎች መሞታቸውን የሀገሪቱ ባለሥልጣናት አስታወቁ። አደጋው የደረሰው በአውቶቡሱ ከልክ በላይ ሲፈጥን ወደ ድልድይ በመውደቁ ነው ተብሏል። በሌላ ዜና በፓኪስታን በጉዞ ላይ የነበሩ የሃይማኖት ተማሪ የሆኑ ሕፃናት ይጓዙበት የነበረው ጀልባ በመስጠሙ ቢያንስ 10 ሕፃናት ሕይወታቸው አጥተዋል። ቦምብ የታጠቁ ድሮኖች በአንድ ወታደራዊ ፋብሪካ ላይ ጥቃት ፈጽመዋል ስትል ቴህራን አስታወቀች። በአገሪቱ ማዕከላዊ ግዛት በምትገኘው ኢስፋሃን በተባለች አካባቢ በተፈጸመ የድሮን ጥቃት በወታደራዊ ፋብሪካው ውስን ጉዳት ደርሷል ተብሏል። በፈረንሳይ የሰራተኛ ማኅበራት ኅብረት በጠሩት አድማ ምክንያት በቀጣዩ ማክሰኞ ከፍተኛ የትራንስፖርት መጨናነቅ እንደሚኖር የሀገሪቱ ባለሥልጣናት አስታወቁም። የሰራተኛ ማኅበራቱ አድማውን የጠሩት መንግሥት የጡረታ መውጫ ዕድሜ ከፍ ለማድረግ የያዘውን ዓመታት በላይ የኢትዮጵያን ጠቅላይ ፍርድ ቤት ሲመሩ የነበሩ የመጀመሪያዋ ሴት ፕሬዝዳንት ባለፈው ሳምንት ስልጣናቸውን በፈቃዳቸው መልቀቃቸው ተገልጧል። ፕሬዝዳንቷ ከነምክትላቸው በአንድ ጊዜ ስራቸውን በፈቃዳቸው ለቀቁ መባሉ ምናልባት በጠቅላይ ፍርድ ቤቱ ታሪክ የመጀመሪያው ሳይሆን አይቀርም። የአገሪቱ ጠቅላይ ሚኒስትር በምትካቸው ወዲያው ሌሎች ሰዎችን ሾመዋል። የጠቅላይ ፍርድ ቤቱ ፕሬዝዳንት ስራቸውን በፈቃዳቸው ለመልቀቃቸው ምክንያታቸውን አልገለጹም። ነገር ግን ጠቅላይ ሚኒስትሩ በቤተ መንግሥት ጋብዘዋቸው ከነምክትላቸው አመስግነው ማሰናበታቸውን ሰምተናል። ወይዘሮ መዓዛ አሸናፊ በማኅበራዊ መገናኛ ገጻቸው ላይ ባሰፈሩት ሐሳብ የኔ ቀጣይ ምዕራፍ ምን እንደሚመስል ጥያቄ ላላችሁ ሁሉ መልሴ አላውቅም ነው፣ ነገር ግን የሚመጣውን በደስታ እቀበላለሁ ብለዋል። በኢትዮጵያ የጠቅላይ ፍርድ ቤት ታሪክ የመጀመሪያዋ ሴት ፕሬዝዳንት ከ4 ዓመት በፊት ወደዚህ ትልቅ ኃላፊነት ቦታ ሲመጡ ቀደም ሲል በሕግ አገልግሎት ካበረከቱት ጉልህ አስተዋጽኦ አንጻር ብዙ ተብሎላቸው ነበር። ፍርድ ቤቶችን ከመንግሥት ጣልቃ ገብነትና ስር ከሰደደ ሙስና አላቀው ለውጥ ሊያመጡ ይችላሉ ተብሎም ተስፋ ተጥሎባቸው ነበር። ነገር ግን የፍርድ ቤቶችን ጨምሮ በአጠቃላይ በኢትዮጵያ የፍትህ ስርዓቱ ከድጡ ወደ ማጡ መሆኑ በብዙዎቹ ዘንድ ሲገለጽ ይሰማል። ሕዝቡ ያለፉትን 4 ዓመታት ስለ ፍትህ ብዙ ጮኋል፣ ብዙ ተብሏል። ፍርድ ቤቶች አቅም አልባ ሆነው የሚሰጧቸው ትዕዛዛት በጸጥታ አካላትም ሆነ በሌሎች ተቀባይነት ሲያጡ በተደጋጋሚም ተስተውሏል። የአቅም ማነስና የተደራጀ የሚመስል ሙስና የፍርድ ቤቶች መገለጫ እስከመሆን መድረሱም ይሰማል። ለዚህም አንዱ ማሳያ ጠቅላይ ሚኒስትሩ በሕዝብ ተወካዮች ፊት ቀርበው በዳኞች ላይ ያቀረቡት ትችት እንደ ምሳሌ ይጠቀሳል። የፍትህ ስርዓቱ በራሱ ሀገሪቱ አሁን ለገባችበት ቀውስ የራሱን አስተዋጽኦ አበርክቷል የሚሉም አይጠፉም።
የዜጎች በሰላም ወጥተው መግባት፣ ሀብት ንብረታቸው የመጠበቅ ብሎም በሰላማዊ አካባቢ ውስጥ የመኖር ዋስትና በዚሁ የፍትህ ስርዓት ውስጥ የሚረጋገጥ እንደመሆኑ መጠን ስርዓቱ ከተጽዕኖ ነፃ ሆኖ ጠንካራና ዘላቂነት ያለው ማሻሻያ እንደሚፈልግ በስፋት ይነገራል። አዲስ ፕሬዝዳንት ያገኘው ጠቅላይ ፍርድ ቤትና የፍትህ ስርዓቱ ተጨባጭ ሁኔታ በኢትዮጵያ የዕለቱ እንድትቆዩ የአክብሮት ግብዣችን ነው። እንግዶቼ ጥሪያችንን አክብራችሁ በውይይታችን ላይ ስለተሳተፋችሁ እጅጉን አመሰግናለሁ። እስቲ ራሳችሁን በማስተዋወቅ እንድትጀምሩ ልጋብዝ። አቶ ያለለት። አመሰግናለሁ። ያለት ተሾመ እባላለሁ። በፌደራል መጀመሪያ ደረጃ ፍርድ ቤት ከዚህ ቀደም ዳኛ ነበርኩኝ። ከዛም በኋላ በከፍተኛ ትምህርት ተቋማት ዘንድ አስተማሪም ነበርኩ። አሁን ያለሁበት ጠበቃ ነኝ። በጥብቅናና በአማካሪ ስራ ላይ ይገኛል። መልካም። አቶ ቱሊ። አመሰግናለሁ። እኔ ቱሊ ባይሳ እባላለሁ። ከዚህ በፊት በኦሮሚያ በተለያዩ ከፍተኛ ፍርድ ቤትና በመጨረሻም በኦሮሚያ ጠቅላይ ፍርድና ኦሮሚያ ሰበር ችሎት ረዥም ዓመት ሰርቻለሁ። ከዛ በኋላ በተለያዩ ኮሌጆችን ሳስተምር ነበረ። አሁን በጥብቅናና በማማከር ስራ ላይ ይገኛለሁ። መልካም እንግዶቼ እጅግ በጣም አመሰግናለሁ። የተቀሩት እንግዶቻችን በውይይት ሂደት ይቀላቀሉናል ብዬ ተስፋ አድርጋለሁ። በቀጥታ ወደ ውይይታችን እንግባ። የኢትዮጵያ የፍትህ ስርዓት አሁን ያለበትን ደረጃ እስቲ እንደው እንዴት ትገመግማላችሁ? ብዙዎች እንደሚሉት የመንግስትና የባለስልጣናት ጣልቃ ገብነት፣ ሙስናና የአቅም ውስንነት የተጫነው ነው ወይስ ተስፋ ሰጪ ነው ትላላችሁ? እንደው የጠቅላይ ፍርድ ቤት ፕሬዝዳንቷ ስራቸውን በፈቃዳቸው የመልቀቃቸውና በአዳዲስ ተሿሚዎች ከመተካታቸው አንድምታ ጋር አያይዛችሁ ንገሩን። አቶ ቱሊክ እስቲ ከርሶ ልጀምር። በጣም ከባድ ርዕስ ነው ይሄ። በጣም ሰፊ ጊዜ የሚፈልግ፣ አንዳንዶቹ ሪሰርች መስራት የሚጠይቁ፣ አንዳንዶቹ ደግሞ ብዙ መዛግብቶችን ማገላበጥ የሚፈልጉ ነገሮች ናቸው። ነገር ግን ያው በጨረፍታ ስናየው አሁን ያለው ነገር በአጠቃላይ ባለፉት 4 ዓመታት ስልጣን ላይ የቆዩት ፕሬዝዳንቷና ምክትል ፕሬዝዳንቱ ከወደ ስልጣን ሲመጡ ከፍተኛ የሆነ ኤክስፔክቴሽን ወይም ጥሩ ነገር ሲጠበቅ ነበረ። እውነትም የተቻላቸውን ያክል ለመስራት የሞከሩ ይመስለኛል። በእኔ አረዳድና አስተያየት በተለይ የፍርድ ቤትን ነፃነት ለማስጠበቅ የሰሩት ነገር እኔ በበኩሌ ጥሩ መስሎ ይታየኛል። በተለይ ጣልቃ ገብነቱን ለመከላከል የሄዱበት አቅጣጫ ከሞላ ጎደል እኔ ጥሩ ነው ብዬ አስባለሁ። ሪፎርምን ለማድረግ አንዳንድ ነገሮች ሞክረዋል። እውነቱን ለመናገር በፌደራል ፍርድ ቤቶች አካባቢ ነገሮች ቶሎ እልባት እንዲያገኙ የኬስ ፍሎ ማኔጅመንት የሚባል ነገር አጠቃላይ ብዙ ሪፎርምን ለማድረግ ጥረት አድርጓል። አንዳንዶቹ ላይም የተሳካና ጥሩ ነገር አምጥቷል ብዬ ያለው። ነገር ግን አጠቃላይ የፊቱ ስርዓቱን ከክልሎችም በሀገር ደረጃም ስናየው እውነቱን ለመናገር እንግዲህ ስርዓት ነው። ፍርድ ቤት የሚገለጸው በስርዓት ውስጥ ነው። ብቻውን የሚቆም ነገር አይደለም። ዳኞችም የሚገለጹት በፍርድ ቤት ውስጥ ነው። ያ ፍርድ ቤት ሄደው በስርዓት ነው የሚገለጸው እና እውነቱን ለመናገር ፍርድ ቤት አካባቢ አሁን ትንሽ የሚያሰጋ ነገር ነው ያለው። በተጨባጭም እንግዲህ ፍርድ ቤት ውሏችንም ፍርድ ቤት ነው። ጉዳይ ይዘን የምንመደው በፍርድ ቤት ነው እና የሚታየው ነገር በተለይ የፍርድ ቤት ትዕዛዝ በአብዛኛው የማይከበርበት ደረጃ ላይ ነው ያለ ነው። በተለይ እኔ በኦሮሚያ ክልል እጅግ በጣም በርካታ ነገሮችን ማንሳት ይቻላል። የዋስትና መብት ተጠብቆላቸው በነፃም ተለቀው ተይዞም ክስ ሳይቀርብባቸው ምንም አይነት ምርመራ ሳይደረግባቸው አቃቤ ሕግ እነዚህን ሰዎች የሚያስከስስ ነገር የለም ብለው መዝገብ የዘጋላቸው እጅግ በጣም በርካታ ሰዎች በፍርድ ቤት ቢለቀቁም የአስፈጻሚው አካል ወይም በፖሊስ ታስረው ነው የሚገኙት። በብዛት ብዙ ደንበኞች አሉኝ እኔ በዚህ አካባቢ። አንዱ እሱ ነው። ሁለተኛው ነገር ደግሞ እንግዲህ ሙስናውም ቢባል እሱም ፍርድ ቤት ብቻውን የሚገለጽ ሳይሆን እንደ ሀገር እንደ ስርዓት ነው የምታየው እና በፍርድ ቤት ብቻ ሳይሆን በሀገሪቷ ላይም ይሄ ነገርም ትንሽ የከፋ ነገር ያለ ነው ይመስለኝ በአጠቃላይ ሳየው። በጣም ነው የማመሰግነው አቶ ቱሊ። አቶ ያለለት ወደ እርሶ ልመጣ ነው። እንግዲህ እርሶ ያው እንደ አቶ ቱሊ ሁሉ በፍርድ ቤቶች አካባቢ ለረጅም ጊዜ ሰርተዋል። ከዚያ ባሻገር በማስተማር ውስጥም አልፈዋል። የተለያዩ ጥናታዊ ስራዎችንም ሰርተዋል። እስከ ህትመት የደረሱ በፍርድ ቤቶች አካባቢ ያከናወኗቸው ተግባራት እንዳሉ መረጃው አለኝ። እርሶስ እንዴት አዩት? እንደው አመሰግናለሁ። እንግዲህ የዳኝነት ስርዓቱ አሁናዊ ሁኔታ እንዴት ይገለጻል የሚለው ጥያቄ እንደተባለው በጣም ሰፊ ነው። ብዙ ሪሰርችም የሚያስፈልገው ነገር ነው። ነገር ግን
እንዳጋጣሚ ሆኖ ከ4 ዓመት በፊት ይሄ በኤክስኪዩቲቭ ኦርጋኑ በስራ አስፈጻሚው ዘንድ መጣ የተባለው ለውጥ ተከትሎ አንድ አድቫይዘሪ ካውንስል የሚባል ተቋቁሞ ነበር በፍትህ ሚኒስቴር ስር። ያ አድቫይዘሪ ካውንስል ያቋቋማቸው በርካታ የስራ ግሩፖች ነበሩ። አንደኛው የስራ ግሩፕ የክሪሚናል ጀስቲስ ሲስተሙ የሀገሪቱ ያለበትን አሁናዊ ሁኔታ በተመለከተ አሰስመንት ሪፖርት እንዲሰራ አሳይን ተደርጎ ነበር እና እዛ ወርኪንግ ግሩፕ ውስጥ አባል ነበርኩኝ። ከወርኪንግ ግሩፕ ራሱ ሌሎች ሰብ ግሩፕስ ነበሩት። አንደኛው ሰብ ግሩፕ የዚህን የኢትዮጵያ ዳኝነት ስርዓት አሁናዊ ሁኔታ በተመለከተ ያሉትን ቀደም ሲል የሰሩትን ጥናቶች እንዲሁም አቬሌብል የሆኑ መረጃዎችን መሰረት በማድረግ ሪፖርት እንዲያቀርብ ኃላፊነት ተሰጥቶት ነበር እና እዛ ሰብ ግሩፕ ውስጥ በኃላፊነት ይህን ሪፖርት የማዘጋጀቱን ስራ ነበርና ያ ምናልባት አንተም ለመጥቀስ የፈለከው እሱ መሰለኝ ያ ሪፖርት ታትሟል በፍትህ ሚኒስቴር እና በዛ ላይ ምንድነው እዚህ ጥያቄ ጋር ቀጥታ ስለሚገናኝ ነው እሱን ለማንሳት የፈለኩት። አድሬስ ለማድረግ የተፈለገው ምንድነው የዳኝነት ስርዓት መለኪያ ቫልዩስ የሚባላሉ በአጠቃላይ የታወቁ እና ከነዛ ቫልዩስ አንፃር የኢትዮጵያ የዳኝነት ስርዓት የሚገኝበት አሁናዊ ስታተስ ምን ይመስላል የሚለውን ነው ለማየት የሞከርነውና በዛውም እግረ መንገዱን ያሉት ፕራክቲካል እና ስትራክቸራል ችግሮች ምንድን ናቸው የሚለውን ሪፎርም ለሚያካሄደው አካል ለመጠቆም እንዲረዳ እነሱን አድሬስ ለማድረግ ነው የተሞከረው። እዛ ላይ የደረስንባቸው ግኝቶች ሞር ኦር ለስ አሁን ያለውን የኛ ፍርድ ቤት ያለበት ሁኔታ ይገልጻሉ የሚል እምነት አለኝ። ራፍሊ ለመጥቀስ ከነጻነት አንፃር እንግዲህ የዳኝነት ነጻነት እዚህ ዲፋይን ማድረግ ጊዜ ማጥፋት አልፈልግም። ያው እንደሚታወቀው ከማንኛውም የውጭና የውስጥ ተጽዕኖ ነጻ ሆኖ ስራን መስራት ማለት ነው። ከዚህ አንፃር ያገኘናቸው ለችግር ብለን የወሰድናቸው በተለይ አሁን ከጥያቄው ጋር በተያያዘ ከሁለት ዓመት በፊት የመጀመሪያዋ የሴት ፕሬዝዳንት ተብለው ተሹመው ብዙ ተስፋም ያኔ ነበረ፣ ብዙም ተብሎ ነበረ። ድንገት ከስራ ለቀዋል። አሁን ከሳቸውም ጋር በተያያዘ እዚህ የዳኝነት ነጻነት አካባቢ ሊነሱ የሚችሉ ችግሮችን በወቅቱ ያገኘናቸውን ልናገር። አንደኛው የዳኝነት አመላመልና አሿሿም እንዲሁም አነሳስ ሪሞቫል ችግሮች ናቸው። እዚህ ላይ ሁለት ነገሮችን ማንሳት ልፈልግ። በእኛ ሀገር የህግ ስርዓት የፍርድ ቤት ፕሬዝዳንቶች በተለይ የፌዴራል ፍርድ ቤት ፕሬዝዳንትና ምክትል ፕሬዝዳንት ጠቅላይ ሚኒስትሩ ነው ለፓርላማ አቅርቦ የሚያሾመው። እንዴት ይመረጣሉ? በምን መስፈርት ነው የሚመለመሉት? የሚመረጡት የለም። ምንም ግልጽ የሆነ የተቀመጠ ሌገል ማዕቀፍ የለውም። ይሄ አሁን የመጣታን ድሮም የነበረ ነው። ድሮ መደበኛ ፍርድ ቤቶች በመደበኛነት የፍትህ ስርዓቱን ከተቀላቀሉበት ካለፉት 70-80 ዓመታት ጀምሮ የሀገር መሪዎች ናቸው የሚመርጧቸው እና ይሄ ክሊር የሆነ ትራንስፓረንት የሆነ መመልመያ ስርዓት መስፈርት አለመኖሩ አንድ ችግር ነው። እሱ ብቻ ሳይሆን የሚወርዱበትም ሁኔታ እንደዚሁ ግልጽ አይደለም። ጠቅላይ ሚኒስትሩ ይመለምሏቸዋል። በምን እንደሚመለምሉ አይታወቅም። ከተወሰነ ዓመታት በኋላ አሁንም የሀገሪቱን የሚመራው ጠቅላይ ሚኒስትር ፕሬዝዳንትም ሊሆን ይችላል ወደበር ብቻ እንደዚሁ ሲሽራቸው አንዳንድ ጊዜ በፍቃደኝነት ተነሳን ሲሉም ይታያል። ለምን እንደተነሱም አይታወቁም። ለምን ከስልጣን እንደወረዱም አይታወቁም። ይሄ ቢያንስ ከሌገል ማዕቀፍ አንፃር ለስራ አስፈጻሚውና ለህግ አውጪው አካል በር የሚከፍት ነው። ምክንያቱም የፍርድ ቤት ፕሬዝዳንቶችም ዳኞች ናቸው። ዳኞች የሚመለመሉበት የሚሾሙበት ከስልጣን የሚወርዱበት ክሊር የሆነ መስፈርት ሊኖር ይገባል። አንድ ጊዜ ከተሾሙ በኋላ ዝም ብሎ በማንኛውም ጊዜ ከስልጣን እንዲወርዱ ግፊት ማድረግም ተገቢ አይደለም። እንዲወርዱ ማድረግ